አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝዝዝት ይበልልኝ እያልኩኝ ማለት ነው። እዛው ሰው እንዲያመጭ ቆይ ማዳበሪያ የት ሆነ? እና ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ማለት ነው። ወይ ይሄ እኮ ያንቺ ጠንክ ነው ማ ቆይ እስኪ ምንድን ነው በዚህ ውስጥ እና ማለት ነው። ዛሬ እየወለወልኩ ነው ግድግዳውን ማለት ነው። ግድግዳ በነገራችን ላይ ይራናል እንዲህ የምታረገው በዛ ሰሞኑን የምታግዘኝ ልጅ እያቻለ ነበር። ስለዚህ ቤተሰብ ጋር ሄዳለኝ ማለት ነው። ቤተሰብ ጋር ስለሄደ ዛሬ ትመጣለች። ዛሬ ስትመጣ ደግሞ ሄራውት እስክሪብቶ እየጻፈኝ እንዲህ በእጇ እየነካኝ ግድግዳውን ቆሸሸሽ አድርጋለች። ስለዚህ ስትመጣ ቅር እንዳይላት ያው ታውቃላችሁ ሰው ቤት ስለሰራው እንዴት ነው ኢጃዛ ቤት ሄዳችሁ ስትመጡ የሆነ ቆሸሸሽ ብሎ ስትመጣ ስንመጣ እንዴት እንደሚደብረን ታውቃላችሁ እና እኔም እንዳይሰማት ለምን ብዬ ይኸው እየወለወልኩኝ ነው ማለት ነው። በነገራችን ላይ ልጅ ሲኖራችሁ ግድግዳው ሁሉ ምንድን ነው የሚሆነው? ብላክ ቦርድ ታውቃላችሁ? ብላክ ቦርድ ከይተሄራ እና ቀለም ስታስቀቡ በነገራችን ላይ የቤታችሁን ቀለም ማለት ነው የውሃ ቀለም አድርጉ። አሁን ማለት ነው ያው ይቀንሳል ነው እንጂ ዘንዲስ መወልወላችሁ ኢላ ቀለም ነው ነግሬያችኋለሁ። ካሁን በፊትም ኢላ ቀለም መቀባት ነው እንጂ መወልወላችሁ ነው ብያለሁ። ለምን ይሄ መወልወል አይችልም ኢላ ቀለም ነው። ግን አሁን ይሄ በጣም የሚያስጠላው ሄራሁን ምትገዛ ቶሎ ብላ ብሪክ ብላ ግድግዳውን ስትነካው እንዲሁም ደግሞ እስክሪብቶ ምናምን እየጻፈበት ያው እስክሪብቶም አይለቅም። ቀለም ካልተቀባ ይሄ ለመወልወል አይሆንም። የጂፕሰም ቀለም ስለሆነ የውሃ ቀለም ከሆነ ግን እንደፈለጋችሁን እንትን ማለት ትችላላችሁ አይደል? ይሄ ማን ያቆሸሸው? ይሄን ማን ያቆሸሸው? አባባ ትላለች። አንዴ ፒፕሲ ሲከፍስ ችስ ብሎ ግድግዳው ዛርፎ ማለት ሁሌ ችስ አርጎ ቆሸሸዋ። ሁሌ ሄዱ አንቺሳ አንቺ አይደለሽማ ሁሌ ቤት አለ የት ነው ማይ አለ የት ነው አሳየና የውሃ ቀለም አድርጉ ላይ ወይራው ወጥቶ ነው በማዳበሪያ ነው በነገራችን ላይ ቆይ ለምን ግድግዳ የምታቆሽሹ? አባባ ነው። አባባ እስከሆነ የራሱ ጉዳይ ራሱ ያጸዳል። ቀለም ይቀባል፣ ችግር የለም። አሁን እንደዚህ አድርገን ቶሎ አክስቴ ሳትመጣ እናጸዳላታል። አክስቴ ተመጣ እንዲያትቆጣ እና ስትቀቡ እስኪ ስትቀቡ የውሃ ቀለም ማድረግ አለባችሁ ነው። እንግዲህ እንደ ግድግዳ መወልወል የሚያስጠላ ስራ የለም። እህቶች እንግዲህ አላ ጥናቱን ስትፍ ያላችሁ ረመዷን መጣ። ረመዷን መጣ ታይንቹና አሁን በነገራችን ተረፋዱ ገና 2 ሰዓት ነው። ምሳን ነፈቀ እንደዚህ አድርጌ ከዛ ያቆሸሽኩትን ልብስ ቶሎ አጥባለሁ ማለት ነው።
አምጪ ቶሎ ልብሱንም መጠጥጥጥ በነገራችን ላይ ከሄዴ ከሳምንት በልጧታል። እንደገና አፋና ስለነበረ ያው ዝናብ ነው ታውቃላችሁ፣ ኢትዮጵያ ላይ አሁን ዝናብ ነው ምንም መውጫ የለም። ግዴታ ደግሞ ልብሱንም ማጠብ አለብኝ ማለት ነው። ልብስ አሳያችኋል የተከመረው ጉድ ምን አሁን ማጥበው ማስዳውም ስለማይበቃ አስተዛሬ ዝናብ ስለሆነ የሄራን ልብስ ያው ታውቃላችሁ ነው። አሬኔ ባክ ደግሞ ቀለበልሽ አይዙሽ የህፃን ልብስ ነፍስ ያላወቀ ሲኖራችሁ ያው ልብሳቸውን እንዴት መጠቀም እንዳለባችሁ ስለሚያውቁ የሄራን ልብስ ነው የበዛውና የሄራን ልብስ አጥባለሁ። ስለዚህ ስተፈራ አድርጌ ነው እንጂ መጠበቅ ያለብኝ ዝርክርክርክ ገና የሰው ጉልበት አለ ሰው ይሰራዋል ብዬ ማለት አልፈልግም። እኔም ኑሬበታለሁኝ። ሲቀጥል ደግሞ ተይ እስኪ ፍቅር ሲቀጥል አላህ ያካረዳችሁ ራሳችሁ መስራትን የመሰለ የለም። ወንጀል አትጋቡም። ግን ቢሆንም ደግሞ ሲቸግራችሁ ወይ ስታረጉ ወይ ስትወልዱ ሰው ያስፈልጋችኋል ግዴታ ማለት ነው። ስለዚህ ወጥ ሄራን የምትደርስበት ነው የቆሸሸው። እንደዚህ ታረኩ ደግሞ ዳይ ወደ ልብስ ማጠብ ትላላችሁ። ተይማይቱ ቶሎ ቶሎ ወይ እስኪ ወይ ማሂሩ ሎሎ ሴት መውለድ በቃ እንዲህ ነው። አህያ በወለድ ታርፋል ባሞቷ ነው የሚባል። ወይ በነገራችን ላይ መሬቱን ወልዷል መጀመሪያ ማለት ነው። ግን አሁን ኮረፋቶች ተንጠበጠቡ ነው እንጂ ቆይሮ አምጩ ማዘያድ ወዳተርቀና ይተወሩ ይራና ራሱ ገና ቁርስ አልበሌ ሞላውን ይጅና ሂጂ ተይ በቃ እና ቤተሰብ ይሄን ይመስላል። ኢንሻአላህ ደግሞ ልብስ ሰማታጥ ቤተሰብ ይሄው አጠባ ይሻላል። የሚመጣው መኪና ታውቃለህ ያሲን ሲሆን ማለት ነው። እና ቤተሰብ መዲያም እንዴት ነው ልብስ ጠብ ስትለን አዲስ አበባ ያገዝታ ወይም አዲስ ልብስ ይሄ ልብስ በእጅ ጠብ ይካለ እንዴ ለምንድን ነው አላስቀምጣኝ? ለምንድን ነው በጀማት አታፍርም? እንዴት እንላለን። እዛ ምን ሁሉ ኢትዮጵያ ስንመጣ እንጠግባታለን። ስለዚህ የለም አሁን ገና ፈተት አለ ፀሐይ እንደሞጣት የበዛ ሸቀጥ የለም አሁን ማለት ነው። ግን ነው ያከማቸውትን ጥጥ ባርኬ መጠበቅ አለብኝ። ገባችሁ? አሁን ወራይቱ ጩኸይ እንቁላል ተላኮ በነገራችን ላይ ያሳደግኳቸው ጫጩት እንቁላል ጀመሩ እና መቼም አከማችታችሁ ከመጠበቅ እንታጣጣው መጠበቅ ይሻላል።
የሂራ ልብስ ነው አዛም ነው። በነገራችን ላይ እንደው ገንዘብ ካጠራችሁ ገንዘብ ከሌላችሁ አልጋችሁ ጥቅር ብሎ ይቀር። አልጋ አይውራችሁ ግዙ። ይሄን ልብሱን ማለት ነው። ይሄ ምንድነው? ላውንደሪ ግዙ። ግዙ እያልን እንመክራለን። እሺ እና ኪሎግራም እያስተባበሩ አጎቴ ነው የሚባለው። እስማኤል አይደለም አጎቴ። እሺ እና አሁን ፀሐይ ትንሽ ወጣልና ቤቶች ነው ብለን እናህራ አባጥበን ፍላሽ በል ነው። ከዛ በኋላ ይጨምቃልን ትላለች አይደል? ሂሩ መሐመድ ሂራም በስማ ትወዳለች። አሁን ልትደርስበት ይሁን እናቴ ያለጥብ አሰረ ዋስ ካልስ ታዲያ ካልስ ነው ማጠብ የምወደው እና የራሷን ቀሚስ የኔን አታጥቢም። አያችሁ አስለየ ይሄን ማማ። ስለዚህ እንደዚህ አድርጌ ከጠበቅኩኝ እኔ ሸጡራ አይደለም እና ይሄን ዲበሳ ቤተሰብ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።